አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ሰሞኑን የተለቀቀውን ቪዲዮ አይታችኋል ማለት ነው። ማንኛውም ሶሻል ሚዲያ ላይ ተለቋል። እነ ዳውር ሱቃቸው ተቃጥሏል። የብሶ አማናም ወድሞባቸዋል። እነሱ ብቻ ሳይሆኑ ከ30 ምናምን ሰዎች ያልተናነሱ ሱቃቸው ወድሟል። እኔ ጧት ሄጄ ቦታው ላይ ሄጄ ያየሁት ጉድ ወላሂ አመር ነው ማለት ነው። በአካፋ እያወጡ እየጫኑ የነበረው መኪና ቀርቦ አመር ነው ሲጫን የነበረው ማለት ነው። አደጋው የተከሰተባቸው ከሌሊቱ 7 ሰዓት ቢሆንም ሰዓቱም ሄዷል ማለት ነው። ሰው በሚተኛበት ሰዓት ላይ ነው እንደዚህ የተከሰተባቸው ማለት ነው። ለዳውድ እናውቃቸዋለን፣ ብዙዎቻችሁ ታውቋቸዋላችሁ። የሰዎችን አማና እየተቀበሉ ከገጠር እስከ ከተማ ድረስ ሲያገለግሉ የቆዩ ናቸው። ጎበዝና ታታሪ የሆኑ ናቸው። አላህ የሚወደውን ባሪያ ነውና የሚፈትነው። ይህን የእሳት አደጋ ደግሞ እላቸው ላይ ተከስቶባቸዋል ማለት ነው። ስለዚህ የብዙ ሰዎች ሱቅ ነው የወደመው ማለት ነው። እዛ ህንፃ ላይ ማለት ነው የብዙ ሰዎች እንደዚህ ሱቅ ነው የወደመው የተቃጠለው። ቲክቶክ ላይ እንደዚህ ቪዲዮ ተለቋል፣ ዩቲዩብ ላይ ተለቋል። እንዳያችሁትም ማታ የሆነ ቪዲዮ አይቼ በጣም ነው የገረመኝ ማለት ነው። የሆነ ቪዲዮ ሰርታባቸው በእነሱ መኪና አለው ቤት አለው። ያ አላህ እሱ የያዘው መኪና እኮ ማለት ነው በነገራችን ላይ ማለት ነው ከአንድ ሰው ትእዛዝ እኮ አልፍም። እሱ የያዘው መኪና የሚያሽከረክረው መኪና እኮ የ60 ሚሊዮን መኪና አይደለም እኮ የያዘው ወላሂ ይሄ ልጅ ለዛውም ዕቃ መጫኛ ነው እንትን ያለው ማለት ነው። ቢገመት አሁን የእሱ የያዘው መኪና ከአንድ ሰው ትእዛዝ አልፍም። እናም እንደዚህ በቃ አላችሁ ወላሂ ብዙዎቻችሁ አይቻለሁ። እሱ ሰራው ቪዲዮ ላይ እንደዛ ወንድ ልጅ ወላሂ ወጥቶ ሚስቱ አጠገቡ ቁጭ በላ እንደዛ ሲያለቅስና እንደዚህ መቆጣጠር ሲያቅተው ስሜቱን በቃ የሰዎች አማና ስላስጨነቀው ነው። ለሰዎች በቃ እንዲህ ብዬ ልንገራቸውና እንዲህ ብዬ ባስረዳቸው ነው የሚገባቸው ብሎ ነው ያን ቪዲዮ የሰራው ማለት ነው። ይሄ ልጅ እሱ እንደዚህ ብሎ የተናገረ አሉ። ደግሞ ሶሻል ሚዲያ የማይጠቀሙ ደግሞ የተቃጠለባቸው የወደመባቸው ሰዎች አሉ። የቻላችሁ በገንዘብ እርዷቸው ማለት ነው። ያልቻላችሁ ደግሞ ሸር በማድረግ ለሚነይቱና ለእንደዚህ የሚያግዙ ሰዎች ጋር እንዲደርስ ሸር አድርጉ ማለት ነው። ይሄ ነገር ነገ ጧት በእኛም ላይ ይደርሳል ማለት ነው። ዱንያ ያዝና ስትሉት ተጃችሁ ትወጣለች ታመልጣለች ማለት ነው። ይሄ ልጅ ደግሞ ሱቃችን ተቃጥሎብናል፣ ንብረቴ ተቃጥሎብኛልና እርዱኝ አለም ያለ የሰዎችም አማና ተቃጥሎብኛል፣ ወድሞብኛል ብሎ ነው ቪዲዮ የሰራው ማለት ነው። እንድትረዱትም ነው የተናገረው ማለት ነው። ወላሂ ከባድ ነው እና የእሱ ንብረት እንደዚህ እኔ ይሄ ነው ብሎ የተናገረው ማለት ነው። እስከዛሬ የተናገረውና የሰራውን ቪዲዮ አይታችሁ እንደዛ እንትን የምትሉ ሰዎች በጣም ነው የገረማችሁኝ። ወላሂ ብዙዎቻችሁን አይቻለሁ፣ ኮመንታችሁን አንብቤ ያለው ማለት ነው። እሱ ላይ እኔ አፉ ብያለሁ የምትሉ ናቸው። ለካ ሰዋል እንደዚህን ያህል ሁሉ እስትምል ማለት ነው። ወላሂ በመቶ ምናምን ቤት የሚቆጠር ብር እንደዚህ አፉ ብለናል፣ አይዞህ አብሽር የምትሉ የምታበረታቱት ናችሁና አላህ አበሽራችሁ። ችግርን የሚያውቀው የቸገረው ሰው ብቻ ነው ይባላልና ያልቸገረው ሰው ችግርን ብትነግሩት ዘፈን ይመስለዋል ይባላልና እውነት ነው ማለት ነው። እናም እንደዚህ ቪዲዮ ሰርታ አንድ ልጅ ስሰማ ማለት ነው ሳየው ቪዲዮ ግርም ነው አለኝ። በጣም ነው አጃያቤ ማለት ነው። ቤትና መኪና አለህ በቃ እሱን እንትን በል እንዳትረዱ እያለች ትሰራለህ። ይህን ቪዲዮ እዚህ ጋር አይታችኋል ማለት ነው። ያንን እሱ ሱቁን አሳይቷችኋል፣ ሁሉን ነገር አሳይቷችኋል። የሰዎችን የሚጭነው አረቢያ መጅሊስ ያን ሁሉ ንብረት አይታችኋል ማለት ነው። በአንዴ ውድም አለ። ስለዚህ ያንን እንኳን ሰው አይቱ እንደዚህ የማይራራ ያ አላህ። ይሄ ልጅ እዚህ ጋር የሰዎችን አልሰጥም የሰዎችን አማና ተቀብላለሁና አልሰጥም እኔ ተቃጥሎብኛል እኮ አላለም። ወድሞብኛል እርዱኝ ነው አለው። ወላሂ በጣም ነው እንትን የሚለው እሱንም የተቃጠለባቸውንም ሰዎች ማለት ነው። እነሱንም የቻላችሁ እርዷቸው። ወላሂ በጣም ነው የሚያመው፣ በጣም ነው የሚከብደው በዚህ ሰዓት አሁን ባለንበት እንደውም ማለት ነው። በጣም ይከብዳል ወላሂ። ሁሉም ነገር ተወዷል ማለት ነው። በአንዴ እንደዚህ ንብረታቸውን ሲያጡ በጣም ስሜቱ ከባድ ነው ማለት ነው። ሶሻል ሚዲያ ላይ እንደዚህ ካልወጡ የተቃጠለባቸው ሰዎች እንደዚህ ከወረታቸው ላይ ማለት ነው ወረታቸው 400 ሺህ ሊሆን ይችላል፣ 300 ሺህ ሊሆን ይችላል። ከሰው ላይ ደግሞ የሚያመጡት አለ ማለት ነው። ሸጠንን ብሩን እንመልሳለን ብለው ያመጣሉ። እንደዚህ ይሄ ነገር ይከሰትባቸዋል፣ ይቃጠላል ማለት ነው። እዳ ያለባቸው ማለት ነው ባጭሩ ማለት ነው። ስራው ላይ ያለ ሰውና ስራ ላይ የቆየ ሰው እንጂ ይሄንን ደግሞ የሚረዳውና የሚያውቀው ስራ ላይ እንደዚህ ያልቆየ ሰው ይሄንን እንደዚህ ቢባል እንትን አይልም ማለት ነው፣ አይረዳም ማለት ነው። ለምን ይሄን ሁሉ የሰው ብር አንስተው ይሰራሉ እንዴ? ነው በአቅማቸው አይሰሩም እንዴ ብላችሁ ልታስቡ ትችላላችሁ። ባጭሩ ማለት ነው ማህበራዊ ኑሮ ስትኖሩ ከጎረቤት እንደዚህ ልትዋሱ ትችላላችሁ። የዛን ያህል ነው እነሱ የሚያስቡት ማለት ነው። ሰርተን እንሰጣለን ሸጠን እንከፍላለን ብለው ነው የሚያመጡት ማለት ነው። ይህንን ደግሞ ብዙዎቻችሁ ትረዳላችሁ። ለማትረዱት ግልጽ ላድርግላችሁ ብዬ ነው። ከነበራችሁበት ህይወት ማለት ነው ሰርታችሁ ጥራችሁ እንደዚህ ስትቀየሩ ማለት ነው የሚያማቸው ሰዎች አሉ በእርግጥ ማለት ነው። ያንን ደግሞ መስማት የለባቸውም። ስራ አጣችሁ ደግሞ ስትፈልጉ ስራ አጣ ስትሉ አይ አልሰራ ብለው ነው እኮ ብላችሁ እንደዚህ ትችት የምትተቹ ሰዎች አላችሁ። በዚህ ምድር ላይ ስትኖሩ የሆነ ነገር ታርጋ ይሰጣችኋል ማለት ነው። እሷ እንደዚህ ናት እሱ እንደዚህ ነው ብለው ታርጋ እንደዚህ ይለጠፍባችኋል ማለት ነው። ያንን
መስማት የለባችሁም። ዳውድን ደግሞ ታውቁታላችሁ፣ አዛችሁ ማየታችሁታል። ሲያደርስ ደግሞ እዛ ሀገር ሄደናል፣ እያደረስን ነው፣ እያስጫን ነው፣ እንዲህ እያደረግን ነው እያሉ የሰሩት ቪዲዮ ለእናንተ ጭነዋል ማለት ነው ዩቱብ ላይ። ሱቃቸውን ደግሞ በፊት እንዴት እንደነበረ አይታችኋል በተግባር ማለት ነው። ያንን እንኳን እንደዚህ ሳታው ቢሆን እንኳን እንደዚህ የምትረዱ እንጂ የማትረዱ ሰዎች ሌላ ነገር ልትፈርዱ ትችላላችሁ። እነዚህ ሰዎች ወላሂ በጣም ነው የሚያሳዝኑት፣ ከምንም በላይ ይከብዳሉ። የተቃጠለባቸው ሰዎች በሙሉ በጣም ያሳዝናሉ። ይሄ ልጅ ደግሞ ወጥቶ የሰዎች አማና አለ የተቀበልኩት ተቃጠለብኝ ነው አለ። ወላሂ የሰው አማና እኔ አልሰጥም አንከፍልም ብለው አልተናገሩም። እንደውም ልፋቱንና ያለውን ነገር የሰው ሀገርን ስቃይ እየገለጸ ነው የተናገረው ማለት ነው። ሁለታቸውን ስሜታቸውን መቆጣጠር እስከሚያቅታቸው ማለት ነው። ስለዚህ ወንድ ልጅ እንደዚህ ወጥቶ ለማልቀስ በጣም ነው የሚከብደው። አውቃለሁ ብዙ ነገር እረዳለሁ፣ አሽቱኝ እንጂ አቅምሱኝ አልልም። ለፍታችሁ እንደዚህ ሰው ቤት ተሰቃይታችሁ ፊት እየነሷችሁ የሰራችሁት ገንዘብ ነው እሱ ጋር ያዘዛችሁ ልጆች ማለት ነው። ያው ያለውን ነገር እንደዚህ ተረዷቸውና ያዘናችሁም ታዝናላችሁ፣ ያላዘናችሁ ደግሞ እንደዚህ እየደወላችሁ እንዳታጣድፏቸው ማለት ነው። በጣም ነው የሚጨንቀው ወላሂ። ቲክቶክ ላይ አንድ ልጅ ቪዲዮ በእነሱ ሰርታ አትርዷቸው፣ መኪናም አላቸው ቤትም አላቸው እያለ ስትናገር ያ አላህ እነዚህ ሰዎች ማለት ነው መኪናው ቢሸጥ ያን ሰው ትእዛዝ እንጂ አይሸፍንም። የብዙ ሰው ትእዛዝ ነው ያለባቸው፣ የብዙ ሰው ነው አለብን ብለው ተናግረዋል ወጥተው እየሰማችሁ ማለት ነው። የዚህን ያህል ጭካኔ እንደው ባትናገሩ ክፉ ነገር ይመረጣል ማለት ነው። ሱቃችሁ የተቃጠለባችሁ በሙሉ በጥሩ ነገር አላህ ይካሳችሁ በቅርብ ማለት ነው። ደስታችሁ የሚመለስ አላህ አድርገው። ዳውድ ወንድሜ ደግሞ አይዟችሁ፣ አብሽሮ አንተ ጎበዝና ታታሪ የሆንክነ በእርግጥም ማለት ነው። ሚስትህም ገልጻ ተናግራለች ማለት ነው። ቪዲዮውን አዳምጫዋለሁኝ። ደስታን የምናይበት የሰዎች አማና ተወቶልህ ዳው ሁሉም ነገር ተከፍሎልህ ደስታችሁን የምናይ አላህ ያድርገን ማለት ነው። አይዞህ ያልፋል። አላህ የሚወደውን ባሪያ ነውና የሚፈትነው። አይዟችሁ። አሁንም እዘዙን እያሉ ነው እንደዚህ ቪዲዮ ላይ የተናገረው ማለት ነው። እዘዟቸው፣ ጎበዝ ናቸው። በስራቸው ደግሞ አሳይተዋል ማለት ነው። በተግባር መርዳት ለምትፈልጉ አካውንት አለ፣ እነሱ ቪዲዮም ላይ አለ፣ መጀመሪያ ኮመንት ላይ አስቀምጠዋል። እኔም ደግሞ መጀመሪያ ኮመንት ላይ አካውንታቸውን አስቀምጥላችኋለሁ። የቻላችሁ እርዷቸው፣ ያልቻላችሁ ደግሞ ሸር አድርጉ። እንደዚሁም ደግሞ እቃ ያዘዛችሁ ልጆች ማለት ነው በውስጥ እየገባችሁ አናግሩት። እንደዚህ የተጨነቀውን ሀሳቡ የተወሰነ ይቀንስለታል እና እንደዚህ ወንድም ይኖራችኋል መቼም ወንድም ባይኖራችሁ አባት አላችሁ። አባታችሁ እንደዚህ አይነት ነገር ተከስቶበት ስታዩ በጣም ነው አይደለም የሚጨንቃችሁ። ያዘናችሁ ለሰዎች ታዝኑለታላችሁ፣ አላህ ይዘንላችሁ። ያላዘናችሁ ደግሞ ታገሱት ማለት ነው። እንደዚህ ያለውን ነገር እንዳይጨነቅ አብሽር በሉት ነው የምላችሁ። የዛሬ ቪዲዮ ይሄን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ።